ሰላም ውድ የጎዶልያስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ዩቲዩብ ቻናላችን በመሸጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውንና አገልግሎታቸውን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። የዛሬው ቪዲዮአችን ወደ እናንተ ይዘን የመጣ ነው የማብሰያ ወይም ደግሞ ስታንዲንግ ኦቨን እና እንዲሁም ደግሞ የዳቦ መጋገሪያ አይነቶችን ይሆናል። አብራችሁን ቆዩ። በመጀመሪያ ደረጃ የማሳያችሁ ዳቦ መጋገሪያ ሲሆን ከጎን የምትመለከቱት ማብሰያ እንግዲህ ዩሲላክስ በመባል የሚታወቅ የዳቦ መጋገሪያ አይነት ነው። እነዚህ እንግዲህ በሳይዛቸው ስንመለከታቸው ሰፋ ያለ ሳይዝ ያላቸው ናቸው። ከዛም በተጨማሪ በውስጠኛው ክፍላቸው ላይ በሁለት ፓትራ አማራጭ አንድ ከፍተኛ ሳይዝ ያለው አንድ ደግሞ መካከለኛ ሳይዝ ያለው ፓትራ ይዘው የሚገኙ የዳቦ መጋገሪያ አይነቶች ናቸው። ሌላው ደግሞ ተጨማሪ ነገር እንግዲህ ከታችና ከላይ ማብሰል እንዲችሉ ተደርገው የተዘጋጁ የዳቦ መጋገሪያ አይነቶች ናቸው። ያው ይሄ ዳቦ መጋገሪያ በሚለው ይታወቅ እንጂ ከዳቦ መጋገሪያነቱ ውጪ የተለያዩ ነገሮችንም ለመስራት መጠቀም እንችላለን። ለምሳሌ ውስጥ ላይ ፒዛ መስራት ብንፈልግ፣ ኬክ መጋገር ብንፈልግ ወይም ደግሞ የተለያዩ ስጋ ምርቶችንም ማብሰል ብንፈልግ ውስጥ ላይ ያበስልናል ማለት ነው። ሌላው በተጨማሪነት እንግዲህ ለታችኛው ኮይል ለብቻ ማብሪያ ማጥፊያ ወይም ደግሞ ፓወር ስዊች እና ኦን የተገጠመለት እንዲሁም ደግሞ ለላይኛውም እንዲሁ በተጨማሪነት የራሱ የፓወር ኦን እና ኦፍ ስዊች የተገጠመለት ነው። ኮይሉን ስንመለከት እንግዲህ ወፋፍራም ኮይሎች ስላሉት የማብሰል ሂደቱን ፈጣን ያደርግልናል ማለት ነው። በዛም በተጨማሪ ደግሞ እኩል ሙቀት እንዲሰራጭ የማድረግ አቅም ያለው ራውንድ ኦቨን ማለት ነው። ይህ ኦቨን ሌላው ምንድነው እንግዲህ እነዚህ ኦቨኖች በውስጠኛው ክፍላቸው ላይ አሉሚኒየም የሆነ ወይም ስቴንለስ ስቲል የሆነ ቦዲ ስላላቸው ረዘም ላለ ዓመት የሚቆዩ የዳቦ መጋገሪያ አይነቶች ናቸው ማለት ነው። ቴምፕሬቸራቸውን በምንመለከትበት ሰዓት ላይ እስከ 300 ዲግሪ ሴልሲየስ ድረስ የሚደርስ ቴምፕሬቸር ስላላቸው የማብሰል ሂደታቸው ፈጣን የሆኑ የራውንድ ኦቨን አይነቶች ናቸው። እነዚህ እንግዲህ በሁለት አይነት የከለር አማራጭ ይገኛሉ። በብላክ እና እንዲሁም ደግሞ ኢናሜል በመባል የሚታወቀው የከለር አማራጭ ደንበኞች እኛ ጋር እነዚህን እቃዎች ማግኘት ይችላል። በዋጋም ደረጃ እንግዲህ እነዚህ ኦቨኖች ቱርክ ሰራሽ ናቸው። ዋጋቸው ደግሞ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እስከ 26500 ብር ድረስ እየተሸጠ ይገኛል። በመቀጠል ደግሞ የምንመለከተው የስታንዲንግ ኦቨን አይነት ይኖራል። እንግዲህ ዩሲላክስ በመባል የሚታወቅ የስታንዲንግ ኦቨን አይነት የማሳያችሁ ይሆናል። ይህ ከጎን የምትመለከቱት ስታንዲንግ ኦቨን በሳይዝ ደረጃ ስንመለከተው 50 በ50 ሳይዝ ያለው ነው ወይም ደግሞ አነስተኛ ሳይዝ ነው። በተለምዶ ከሚታወቁ ሳይዞች ቦታቸው ጠባብ ለሆኑ ቤቶች ይመከራል። እነዚህ እንግዲህ ዩሲላክስ በሁለት አይነት አማራጭ ይገኛሉ ገበያው ላይ በ4 ኤሌክትሪክ እና 2 ሲሊንደር። ሁለቱ ደግሞ በኤሌክትሪክ የሚሰራ አማራጭ የሚፈልጉ ደንበኞች ማግኘት ይችላሉ። ሳይዙ 50 በ50 ነው ብያቸዋለሁ። ኦቨናቸው ላይ ስንሄድ ደግሞ እስከ 49 ሊትር ድረስ የሚደርስ የኦቨን ክፍል የተገጠመላቸው እንዲሁም ደግሞ በተጨማሪነትም ኦቨናቸው ላይ ሁለት ፓትራ አማራጮች ያሏቸው ናቸው። በአራት ማዕዘን አማራጭ ፓትራ የተገጠመላቸው ናቸው። ከዛም በተጨማሪ በቦዲ ደረጃ ስንመለከታቸው እንግዲህ ስቴንለስ ስቲል የሆነ ቦዲ ያላቸው ቶፓቸውን ስንመለከት ስቴንለስ ስቲል የሆነ ነው። ስቴንለስ ስቲል መሆኑ የሚሰጠን ጠቀሜታ እቃችን ረጅም ዓመት እንዲያገለግለን ወይም ደግሞ በተለያዩ ፍሳሾች ወይም ደግሞ በምናበስልበት ሰዓት ላይ የሚገነፍሉ ነገሮች ቢኖሩ እቃችን ምንም አይጎዳብንም ማለት ነው። ወይም ደግሞ በሽቦ መታጠብ ይችላሉ እነዚህ ስቴንለስ ስቲል ሲሆን ቶፓቸው ማለት ነው። እነዚህ እንግዲህ ከላይ በምንመለከትበት ሰዓት ላይ ሆት ፕሌታቸው ሁለት ተመሳሳይ ሳይዝ ያላቸው ሆት ፕሌት የተገጠመላቸው ናቸው። ለእያንዳንዱ ደግሞ አንዳንድ ሺዋት ይጠቀማል ማለት ነው። እንዲሁም ደግሞ ሲሊንደራቸው ላይ ስንሄድ እንግዲህ ሁለት አንደኛው ከፍ ያለ አንደኛው ደግሞ አነስ ያለ የሲሊንደር ጋዝ የተገጠመላቸው ናቸው። ሲሊንደራቸው ላይ በምንሄድበት ሰዓት ላይ እንግዲህ አውቶማቲክ ሴንሰር ያላቸው ናቸው ወይም ደግሞ ክብሪት መጠቀም ሳይጠበቅብን መለኮስ እንድንችል ተደርጎ የተዘጋጀ ነው። ከዛም በተጨማሪ ደግሞ ሲሊንደራችንን ብንረሳው ቤታችን ውስጥ አየር እንዳይታመቅ ወይም ጋዙ እንዳይታመቅ ራሱ ሴንሰር ስለተገጠመለት ራሱ ይዘጋል ማለት ነው ማሽናችን። ሌላው እንግዲህ እዚህ ጋር እንደምትመለከቱት እስከ 225 ድረስ የሚደርስ ዲግሪ ሴልሲየስ አለው ለታችኛው ለኦቨን ክፍላችን ማለት ነው። ከዛ በተጨማሪ ለእያንዳንዱ ደግሞ ለሲሊንደሩ የራሱ መለኮሻ ኑብ የተገጠመለት እንዲሁም በተጨማሪ ደግሞ ለኤሌክትሪኩም እንደዚሁ መለኮሻ እስከ 3 ድረስ የሚደርስ ደረጃ ያለው ፓወር ያለው ነው። ዩሲላክስ እንግዲህ ቱርክ ሰራሽ የሆነ የስታንዲንግ ኦቨን አይነት ነው። በዋስትና ደረጃ ደግሞ እስከ 2 ዓመት ድረስ ከካምፓኒ ዋስትና የሚሰጥበት እቃ ሲሆን በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እነዚህ እቃዎች ደንበኞች እስከ 43500 ብር ድረስ ከፍሪ ዲሊቨሪ አገልግሎት ጋር ማግኘት ይችላሉ። በቀጣይ ደግሞ እንግዲህ የማሳያችሁ የኦቨን አይነት እንግዲህ ራሱ ዩሲላክስ ሆኖ ከ50 በ50 ሳይዙ በ10 ሳንቲም የሚጨምር ወይም ደግሞ 60 በ60 በመባል የሚታወቅ ሳይዝ ያለው የስታንዲንግ ኦቨን አይነት ይሆናል። እንግዲህ 60 በ60 የዩሲላክስ ስታንዲንግ ኦቨን ከ50 በ50 የተለያዩ ፊቸሮችን ይጨምራል። አንደኛ ነገር በሳይዝ ደረጃ ሰፊ ነው። ከዛ በተጨማሪ ደግሞ ዲጂታል ታይመር ላይ የተገጠመለት ከዛም ደግሞ አውሮ ሰቶስት ማድረጊያ ግሪል አብሮ ይዞ የሚገኝ ነው።
አርስቶ ቶስት ማድረግ በምፈልግበት ሰዓት ላይ እንግዲህ ግሪሏ ታስፈልገናለች ብረቷ። እሷ ሮቴት እያደረገች አርስቷችን ይበስልናል ማለት ነው። እንደገና በተጨማሪነት ደግሞ ሁለት የ4 ማዕዘን ሳይዝ ያላቸው ፓትራዎች ውስጠኛው ክፍል ላይ እናገኛለን ኦቭኑ ላይ። የኦቭናቸውም ስፋት ደግሞ እስከ 79 ሊትር ድረስ የሚደርስ ክፍል ነው ማለት ነው ያለው ይሄ 60 በ60። ከዛ በተጨማሪም ደግሞ ፋን እናገኛለን ውስጥ ላይ። ፋን እንግዲህ የሚሰጠን ጠቀሜታ ሁለት አይነት ጠቀሜታ ሲሆን አንደኛው ጠቀሜታው ሙቀቱን እኩል ማሰራጨት ወይም ደግሞ የምናበስለው ነገር እኩል ሙቀት አግኝቶ እንዲበስል ማድረግ ነው። ከዛ በተጨማሪ ደግሞ ተጠቅመን ከጨረስን በኋላ እቃችን ሬስት እንዲያደርግ የሚያደርገው ፋን ነው ማለት ነው። ስለዚህ ፋን ሁለት ጠቀሜታ አለው ማለት ነው ለእቃችን። ከላይኛው ክፍል ላይ በምንሄድበት ሰዓት ላይ እንግዲህ እነዚህ የፌመስ ላክስ 60 በ60 ሳይዝ አማራጭ እንግዲህ አራቱም ኤሌክትሪክ አማራጭ ነው እየተመለከትን የምንገኘው። ለእያንዳንዱ ራዲየስ ደግሞ ከፍተኛው ትልቁ ራዲየስ ያለው ሆት ፕሌት 1500 ዋት ሲኖረው መለስተኛ ደግሞ ራዲየስ ያላት ሆት ፕሌት እስከ 1000 ዋት ድረስ ይጠቀማሉ ማለት ነው። እንግዲህ ዲጂታል ታይመር ነው ብያቸዋለሁ። እዚህ ጋር እንደምትመለከቱት ሰዓት ሰተነው እኛ ሌላ ስራ ቢኖርብን ወደ ሌላ ስራችን መሄድ እንችላለን። ወይም ደግሞ ውስጥ የምናበስለው ነገር የማረር ወይም የመበላሸት ነገር አያጋጥመንም ማለት ነው። እነዚህ እንግዲህ በቦዲ ደረጃ ስንመለከታቸው ስቴንለስ ስቲል የሆነ ወይም ደግሞ ረዘም ላለ ጊዜ እንዲያገለግል ተደርጎ የተገጠመ ቦዲ ያላቸው የኦቭን አይነቶች ናቸው። እንደገናም ደግሞ ግላስ ከቨር የተገጠመላቸው ናቸው። እንግዲህ ግላሱ የሚያገለግለው ምንድነው የምናበስለው ነገር ወደ ግድግዳችን እንዳይረጭ መከላከል ነው ስራው ማለት ነው። ፍንጣሪዎች ወይም ደግሞ የምናበስላቸው ነገሮች ግንፋሌና ቢኖር ወደ ግድግዳችን እንዳይደብን ይከላከልናል ማለት ነው ግላሱ። በተጨማሪነትም ደግሞ ለውበትም ጠቃሚ ነው ማለት ነው። ሌላው ምንድነው እንግዲህ እነዚህ ኦቭኖች ሌግ አላቸው፣ ከመሬት ከፍታ የሚሰጣቸው ሌግ አላቸው። ከዛም በተጨማሪ ደግሞ ብሬከር አብረው ይዘው የሚገኙ ናቸው። ብሬከሩም እንግዲህ የሚያገለግለን ምንድነው አራቱንም ፕሌቶች መጠቀም ብንፈልግ ወይም ደግሞ አራቱንም ፕሌቶች የተጠቀመን ከታች ኦቭኑን መጠቀም ብንፈልግ ብሬከር ስላለው እቃችን አይጎዳብንም ማለት ነው። በዋስትና ደረጃ እስከ 2 ዓመት ድረስ የካምፓኒ ዋስትና ያለው እቃ ሲሆን በዋጋ ደረጃ ስንመለከተው 52,000 ብር ከነፃ የዴሊቨሪ አገልግሎት ጋር ደንበኞች ማግኘት ይችላሉ ይህን እቃ። በመቀጠል ደግሞ የምንመለከተው እንግዲህ የኦቭን አይነት ዴልታ በመባል የሚታወቅ የኦቭን አይነት ይሆናል ማለት ነው። ዴልታ እንግዲህ ገበያው ላይ አሪፍ ስም ካላቸው ወይም በጥራታቸው ከሚታወቁ ምርቶች ውስጥ ተጠቃሽ ነው። ይህ እንግዲህ ከጎን የምትመለከቱት ዴልታ 60 በ60 ሳይዝ ያለው ከመሬት ደግሞ ቁመቱ 90 ሳንቲሜትር ወደ ላይ ከፍታ ያለው ነው። በ4 ኤሌክትሪክ አማራጭ ነው ለዛሬ ነው የማስመለከታችሁ። ግን ደንበኞች ቢፈልጉ በ2 ኤሌክትሪክ እና በ2 ሲሊንደር አማራጭ በእኛ ሱቅ ውስጥ ማግኘት ይችላሉ እነዚህን እቃዎች ማለት ነው። እንግዲህ ዴልታ 60 በ60 ሳይዝ በ4 ፕሌቱ፣ ሁለቱ ፕሌቶች ሰፋፊ፣ ሁለቱ ፕሌቶች ደግሞ አነስተኛ ወይም ደግሞ መለስተኛ ሳይዝ ያላቸው ሲሆኑ ለሰፊው ራዲየስ 1500 ዋት የሚጠቀም የስታንዲንግ ኦቭን አይነት ሲሆን ለመለስተኛ ራዲየስ ደግሞ 1000 ዋት ድረስ የሚጠቀም የስታንዲንግ ኦቭን አይነት ነው ማለት ነው። ሌላው እንግዲህ ከታችኛው ክፍል ላይ በሚሄድበት ሰዓት ላይ እስከ 79 ሊትር ድረስ የሚደርስ የኦቭን ክፍል ያለው ሲሆን ሁለት ፓትራ ደግሞ በውስጡ 4 ማዕዘን ሳይዝ ያላቸው ፓትራዎችን ይዘው ይገኛሉ። በተጨማሪነት ደግሞ አርስቶ ቶስት ማድረጊያ ግሪል አብሮ የተገጠመለት የስታንዲንግ ኦቭን አይነት ነው። በተጨማሪነትም ፋን የተገጠመላቸው የስታንዲንግ ኦቭን አይነቶች ናቸው። ፋኑ ደግሞ የሚያገለግለን ያው ቅድም እንደነገርኳችሁ ሙቀቱን ወይም ደግሞ ሂቱን እኩል ማሰራጨት እና ከዛም በተጨማሪ ደግሞ እቃችንን ተጠቅመን ስንጨርሰው ሬስት እንዲያደርግ የሚያደርግልን ፋን ነው ማለት ነው። ሌላው እንግዲህ እነዚህ ስታንዲንግ ኦቭኖች ላይ ተጨማሪ የምናገኘው ፊቸር ምንድነው? ከታችኛው ክፍላቸው ላይ ስቶሬጅ ተገጥሞላቸዋል። ወይም ደግሞ ከላይ ከኦቭናችን ላይ ማንጠቀምባቸው ነገሮች ሲኖሩ ስቶሬጅ ስለተገጠመለት ስቶሬጃችን ውስጥ ማስቀመጥ እንችላለን ማለት ነው። እቺኛዋ ስቶሬጅ ያልኳችሁ እዚህ ጋር የምትመለከቱትን ነው ማለት ነው። እቺ ነገር ስቶሬጅ በመባል ትታወቃለች። ከዛ በተጨማሪ ከመሬት ደግሞ ከፍታውን ከፍ ለማድረግ ሌግ አለው ማለት ነው። አጀስተብል ሌግ የተገጠመለት የስታንዲንግ ኦቭን አይነት ነው ማለት ነው። እነዚህ እንግዲህ ሜድ ኢን ቱርክ ወይም ደግሞ ዩሮፕ ስታንዳርድ የሆኑ ስታንዲንግ ኦቭኖች ናቸው። በጥራታቸው ምንም የማይታሙ ማለት ነው። በተጨማሪነትም ደግሞ በዋስትና ደረጃ እስከ 2 ዓመት ድረስ የካምፓኒ ዋስትና ይሰጥባቸዋል። በተጨማሪነት እዚህ ጋር ዲጂታል ታይመር፣ ሩም ቴምፕሬቸር የተገጠመላቸው እንዲሁም ደግሞ ከላይና ከታች ወይም ደግሞ ከላይ ብቻ ወይም ከአንድ በሳይድ ከታችኛው ብቻ ማብሰል እንዲችሉ ተደርጎ ሌላ ተጨማሪ ነው የተገጠመለት ነው ማለት ነው። ሌላው እዚህ ጋር እንደምትመለከቱት እንግዲህ እስከ 3 ድረስ የሚደርስ 3 ስቴጅ ፓወር ያለው ለእያንዳንዱ ሆት ፕሌት ኦን እና ኦፍ ስዊች ተገጥሞለታል ማለት ነው። እነዚህ እንግዲህ ኦቭኖች በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እስከ 48,000 ብር ድረስ ከነፃ የዴሊቨሪ አገልግሎት ጋር ደንበኞች ማግኘት ይችላሉ። ውድ የጎዶልያስ ዩቲዩብ ቻናል ተመልካቾቻችን የዛሬ ቪዲዮአችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሁለቱም አድራሻችን ቁጥር 1 ፊጋ ትራፊክ ላይቱን ሳይሻገሩ ስማድል ህንፃ ስር እንዲሁም ቁጥር 2 ከታ መድኃኒዓለም ንግድ ባንክ ህንፃ ፊት ለፊት ላይ ያገኙናል። በስልክ ቁጥር አማራጮች 0960318181 011659720 011659730 ላይ ቢደውሉ ያገኙናል። ቪዲዮ ከተመቸው ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። በቀጣይ እናቀርብሎ የሚፈልጉትን የቤት ውስጥ ኤሌክትሮኒክስ ኮሜንት ሴክሽን ላይ አስቀምጡልን። ስለተከታተሉ እናመሰግናለን።